ማን ገባ? አወዳድሩኝ አለች እንዴ? ውድድር ነበር እንዴ? አልነበረም ውድድር። ጎጃምን አስጠራችበት። ኦሮሞ በራሱ ጥይት መሞቱን ዛሬ ቢያዩት የኤልሹ ግን በቃ ኤልሹ ኬክ ነች። ኦሮሞ ማሸኒ ጃሃሌ ጀስት ቢኮዝ እግሯን ከፍታ ፈረስ ላይ ስለተቀመጠች ማጋነን አለብን? ሚዲያ ፎቶ ላይ ልጅ አታምርም። በግድ ታምራለች በሉ ከሆነ አታምርም እንዴ? የተመርጫላ አብረን ብን የተመታው 150 ሺህ ብር እኮ በዛ ጊዜ። የኢሬቻዋ ቆንጆ ማናት የሚለው ጉዳይ ብዙዎችን እያነጋገረ ነው ማለት ነው። ሰሞንኛው ጉዳይ ነው። የኔ ልጅ ናት ቆንጆ እያለች እየተበሳጨች እየተናደደች ነው ማለት ነው። ጂጂኪያ ያሉትን ነገሮች የተባሉ ያሉትን ውዝግቦች አብረን ያለን ማለት ነው ቤተሰቦች። በሌላ ጉዳይ ደግሞ የነተምርና የነፍራውል ጉዳይ በዛ ሰዓት የነበረውን ዋጋ ዘርዘር አድርጌ እኔ አቀርበዋለሁ፣ እኔ ፈርዳለሁ እያለ ነው ማለት ነው። ሸዋሸዋ እያለ ነው ማለት ነው። አላዛር አብረን ያለን ሀሳብ አስተያየቶቻችሁን ትሰጡባችኋላችሁ፣ እንመለሳለን ማለት ነው ቤተሰቦቼ። ሰብስክራይብ ያላረጋችሁ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ወደ ኦሮሞ ማሸኒ ጃሃሌ ኙማሸ ፊዱቲ ወላብኒ ናማሚቲ አነን ዱፋናዬ ማለት አንቺ ግን ገላሽን የምትሸጪው ላቶ ጫላ ገላሽን የምትሸጪው የተሻለ ልብስ ለመልበስ እዚህ ጋር ለመቀመጥ አተሽ ደም አይደለም። አቶ ጫላ አማራጭ ነገሮች እኮ አቶ ጫላ የሚሰጡሽን ገንዘብ እዚህ ጋር ማግኘት ትችላለሽ። አቶ ፈይሳ የሚያመጡልሽን ስጋ ለመብላት ብለሽ ከመትፈልሰው ጋር ከመተኛት ቢቀርስ ለምንድን ነው እናትሽ ከፍላ ሀብታም ከሆነች አሜሪካን ልክ እንደ ሌሎቹ ልጆች ጭንቅላት ካለሽ ለምን አሜሪካን ልካ የምታስተምርሽ? ምን አባሽ ጥገኛ ይሆንሽ ወልድ የጫላ ቅምጥ ይሆንሽ ምን አባሽ ሆነሽ? ጫላ የሚሰጥሽ $1500 ለምን? ሱስ ነው። ሱስ ነሽ። መወዳደር አትችይም። እዚህ መጥተሽ መማር አትችይም። ምክንያቱም እዛ ሻርሙጣሽ የተሰጠሽ ዲፕሎማ አለ በግል እዚህ ግን በሸርሙጥና የሚሰጥ ዲፕሎማ አለ። ሀገርሽ ላይ እንኳን መንጃ ፈቃድ አውጥተሽ ባንቺ እድሜ ሪያድ ጠብቀሽ ከምትሄጂ መኪና እንኳን አለሽ። ሀገርሽ ላይ አፈር ከድሜ ነው ማበለሽ። ማሽን አሳይ ሰው ሰርጀሪ ስትይ ቱ ይርስ ኤጎ እናትሽን ይዘሽ ታይላንድ ተቀደሽ የመጣሽው አንቺ እንጂ ያ እሱንም ተሰርተሽ ሰው ያለሽው አንቺ ነሽ። በኦሮሞ ዲዛይነር፣ በኦሮሞ ሬቻ፣ በኦሮሞ ባህል በወይዘሮ አዳነች አቤቤ ዲዛይነር ያ እንዲሁም ደግሞ በኦሮሞ ሜዳ ላይ በራችሁ የባህል አምባሳደሩ የቱሪዝም አምባሳደሩ በራችሁ የተደገፈ ወደ ማን ሄደ? የጎጃማ ቆንጆ ያ የፊሊተር እንቁላል ጎጃምን አስጠራችበት። ኦሮሞ በራሱ ጥይት መሞቱን ዛሬ ቢያዩት በራሱ ይሄ ኮልድ ዋር በሚባለው ወላፈን ላይ ያ ባህል እያለው የምታሳምርለት ግን ልጆች እያሉት የምታሳምርለት ግን ማናት? የጎጃም ንግስት ኤልሻዳይ የኦሮሞ ልጆች አክብረሽናል፣ በጣም ነው የምንወድሽ ብለው በቃ አንደኛ ንግስታችን ነሽ አሉ። የኔ ልጅ ናት አንደኛ የምትሆነው የኔ ልጅ ናት ቆንጆ። ኧረ ነው እውነትሽን ነው። አሬ መቼሽ እንዴ ለሬቻ ብቻ ነው እንዴ ልጅሽ ኦሮሞ የምትሆነው? ሬቻ ላይ ኦሮሞ ትሆናለች። ላይክ ለመሰብሰብ ነው። ኤልሹ ሁሉንም የትግራይ ልጅንም አክባሪ ናት፣ አማራ ልጆች አክባሪ ናት፣ የኦሮሞ ሌላውንም አክባሪ ናት። በቃ ሰው ወደደላት የለበሰችውን አለባበስ። እሬቻን አከበረችላችሁ በክብር። ይሄ ሊያሰደብ ይገባል? በጣም ነው እኮ የሚገርማቸው። አንዳንዱ ቅናት ሲፈልግ በሆነ ነገር ተነስቼ ልቅና ይላል። ከመሬት የተነሳ ሰው ዝም ብሎ ይቀናል እንዴ? ምክንያት እኮ ያስፈልጋል። በጣም የቅናት መንፈስ። አሁን ተሳዳቢ ብትሆን ኤልሹ ምናምን ብትሆን ታስገባላታለች። እኔ ልጅቷ የተማረች ናት። ችግር ማስተርሷን የሰራች ብቃት ያለ ጽድት ያሉ ቤተሰቦች ያሏት በቃ ደስ የምትል ልጅ ናት። በጣም የጸዳች ናት።
ኤልሹ በጣም የጸዳች ልጅ ናት። ምንም ሃንድስ ዳውን በቃ እና ኦሮሞን ማክበር ሊያሰድብ ሳይሆን አንቺ እንደ ፖዚቲቭ ከሆንሽ በፖዚቲቭ ታያለሽ። ጥሩ ልጅ ናት፣ ጥሩ ነገር ነው ያደረገችው። ሌሎቻችሁም እንደዚህ ይመርባችሁ ብለሽ ላጠት ያለች። ለኦሮሞን የምሰጠው አልሰጥም። ውድድር ውስጥ ማን ከተተ? ማን ገባ? አወዳድሩኝ አለች እንዴ? ውድድር ነበር እንዴ? አልነበረም ውድድር። ውድድር ኖሮ ቢሆን ማኩረፍ ትችይ ነበር። ያን ነው የምለው። እና አንዳንዶቹ የደከሙ ናቸው። የናየውም በጣም ያምራል ቪዲዮ። የኤልሹ ግን በቃ ደግሞ ከመስራቷ በፊትም ስላወራን አረ ኤልሹ በጣም ያምራል ስሪው ምናምን ስላልኳት አረ ኤልሹ በቃ ስሪው ምናምን ስላልኳት ሳየው ባይዜ አብዛኞቻችሁ እንደኔ ያደጋችሁት እንዴ? እንደኔ ካደጋችሁ ኬክ ታውቃላችሁ ማለት ነው። ኬክ እኔ በኬክ ነው ያደግኩት እና ኤልሹ ኬክ ነች። ኬክ የሚሆን የምታደርገው ነገር ይጣፍጥባታል። እውነቴን እኮ ነው። አሁን ይሄ ቪዲዮ እንዴት ነው የሚያምረው! እንዴት ነው የሚያምረው ቪዲዮ! ምን ተበላችሁ? በቃ ለዛ እኮ ነው ፈረሱ ያምራል ያለው። ከስ ፈረሱ ከሌላ ፈረሱ ያምራል ያለው ወደ ነው እንዴ የብላብን እና የትኛው ነው ወደናጋ ያላየነው በግዳችን ደስ እንዲልሽ የሚያምራል እንዴት እንደሚያምሩን ስንናገር መከራ የሚያምሩትን ስንናገር መከራ። ይሄ ላይክ እንደ ቶፕ ሞዴል እነዚህ አሜሪካ እንዳሉት እንደ ቪክቶሪያ ሴክሬት ሞዴሎች እና ምናምን እንደነ ቤላ ምናምን እንደዚህ እንደሚሉት እንደነሱ አይነት ሞዴል ናት ልጄ ብለሽ በውሸት እንትን የታሪክ ላይ ልጅሽን አነጸሻት ስላሳበሻት ወይም ለራሴ ስለነገርሽው ያንን ፎቶ የፎቶሹት ፕሮግራም የሬቻ ፕሮግራም ላይ ልታሳይ ፈለግሽ ወይ ደግሞ ላንቺ በዛ ነው የተረዳሽው። እኛ ደግሞ ይናናቅ እኛ የምናውቀው ፈገግታ ይሄ ደስ የሚል ነገር አይታችኋል። ኤልሻዳይ ላይ ጃኒ ላይ ዋንቲያ ላይ ያሉት ፈገግታ ፊታቸው ላይ የሚያሳዩት ነገር ነጸብራቅ ይባላል። ሞር ባህሉ ድምቅ ያደርጉታል የእነሱ ፈገግታ። እኛ ፎቶ ፕሮግራም አላለም እኮ ምንድን ነው የምታወራበት? ፎቶ ሞዴል ብለናል እንዴ ጋይስ? የሬቻ ፕሮግራም ፎቶ ያለው እኛ እንጂ ፎቶ ሞዴል አላለም። አላህ ከጀርመን ሀገር የሄደችዋ ልጅ ገንዘብ ስፔንድ ማድረግ ሳትፈልግ ፀጉሯን ሳትሰራ ሜካፕ በስነ ስርዓት ሳትቀባ በስርዓት ልብስ ራሱ ደህና ልብስ ሳትለብስ ጀስት ቢኮዝ እግሯን ከፍታ ፈረስ ላይ ስለተቀመጠች ማጋነን አለብን? ነው። እነዚህ ልጆች ደህና ልብስ ዘጭ ያለ ልብስ ለብሰው ፀጉራቸውን ተሰርተው ቪዲዮ ግራፈር ቀጥረው ስፔሻሊ ደግሞ ከኤልሻዳይ በላይ ሰላም አደራ የምትባለው 4 ቪዲዮን የለቀቀችው ጀስት የኤልሻዳይ የሆነ አዚም አለው የሚያፈዝ የሚያደንዝዝ አዚም አለው። ያቺ ልጅ ግን ጎበዝ ናት። ያቺ ሰላም የምትባለው እየፖስትኳት ያለችን ሰሞን ማለት ነው። እና መልክ ከሆነ ሳምሪያ ታስጠላ ሆነስሊ፣ ግን እንደምትያት ቆንጆ አይደለች። የተመርጫላ አብረን ብን የተመታው 150 ሺህ ብር እኮ በዛ ጊዜ 5 ትራክ ትገዛለህ። ኢኮኖሚው ከመውደቁ የተነሳ እውነቱን ልንገራችሁ፣ እኔ ብዙ ትራክ ድራይቨር ጓደኞች አሉኝ። በዛ ጊዜ እግዚአብሔርን 155 ትራክ ይገዛል። እናቴ ትሙት፣ እኔ ጓደኛ አይደል በ20 ሺህ ብር ትራክ የገዛ ሰው የፓንዳሚኩ ጊዜ በ20 ሺህ ብር ትራክ የገዛ ሰው አውቃለሁ። የሚቀርም ትራክ የ2016 17 ትራክ ተመታለች። ማጅራቷን የተመታችው እኔ ራሱን ብሸጥ አልመጣም። ቲክታክ ለእግዚአብሔር 150 ሺህ ቲክታክ እንደ 400 ሺህ ሄደ መኪና 150 ሺህ እንደ አዲሱን ጎግል አድርጉት እስቲ። አዲሱ ትራክ ይውላችሁ a brand new 18 wheeler or semi truck can cost anywhere from 125,000 to 200,000 dollar. the new one አዲሱ ማለት የ2025 2026 ሀቅ ነው የምነግራችሁ እንዴ። ይሄ ሀቅ ነው ይነገር እያንዳንድ good morning ሳሮንዬ አስወር ነው የምነግራችሁ 160 150 yeah how the fuck you gonna be 150 for like for anti on 2021 I swear to God yeah 2021 I swear to God semi truck okay used price ደግሞ ላውጣላችሁ ይኸው የ20 ነው ሰው ሞኝ አድርገው ይኸው 2029 truck ዝም ብለህ እያየህ ስንት እንደሆነ ዋጋው ነው 42000 የ2019 truck ስንት ነው ማይሌጁ 182,000 ሄዶ ገና እያያችሁ ዝም ብለህ እያየህ ነው እንግዲህ ማሳየ ማለት ነው። ቆይ 2019 truck 300,000 ሄዶ 40,000 እና በጣም ነው የሚገርማችሁ። እና ሿሿ ተሰርታለች ልጅቷ። እሷም እኔ በጣም እውነት ሿሿ በደንብ ነው የተሰራችው ልጅቷ። ምን ያውቃል እኔ ድሮም ነው ገና ሲነገረኝ የሰማሁት ድሮ ነው የተነገረኝ። እና
ተበረምን የተበላችሁ የተምርና የፍራኦል ጉዳይ እንግዲህ ውዝግብ ነበር እንደነገርኳችሁ። የትራክ ዋጋ 2022 እና ከረንትሊ 2025 ድረስ ምን ያክል ኪሎ ሜትር ተነድቷል ጭምር ኮንሲደር አድርጎ ምን ያክል ዋጋ ያወጣል የሚለውን ዳታ ዘርዘር አድርጎ ለማቅረብ ሞክሯል ማለት ነው አላዛር። ምን ያክል እውነት ነው ዳታው የሚለውን ደግሞ እናንተ ፍረዱ። የዛሬዎቹ እነዚህን ይመስላሉ ማለት ነው ቤተሰቦቼ። በሌላ ጉዳዮች እስከምንመለስ ይመቻችሁ። ሰላም ሁኑ ቤተሰቦች።